ምሳ የሚያበሉን የልደታ ማርያም ካቶሊክ ካቴድራል ወንዶች ሴቶች 1977 እና ጥቁር አንበሳ 1981 ተመራቂዎች ማህበር ናቸው። ዛሬ ምሳ የሚያበሉን እነሱ ናቸው። ከዚህም በመቀጠል በዛሬው ቀን ለሚቀጥለው ሳምንት ልብስ የምንገዛበትም ፈንድ አዘጋጅተውልናል። የሚቀጥለው እሁድ ማለት ነው። ልብሱን ገዝተን አዘጋጅተን የምታያቸው የልደታ ማርያም ካቶሊክ ካቴድራል ተማሪዎችና የጥቁር አንበሳ 1981 ተማሪዎች ናቸው። አዎ በእንግዲህ እነዚህ ሰዎች እንግዲህ በሚገርመው ሁኔታ ምሳችን 250 ሰው ለአንድ ሰው ምሳ እዚህ ሀገራችን ላይ በጣም ችግር ሆኗል አይደል? እነዚህ ሰዎች ደግሞ ካላቸው ላይ ለቤተሰቤ ሳይሉ ለኛ ለጎዳናው ሻወር ለአባቶቼ፣ ለእናቶቼ፣ ለወንድሞቼ እባካችሁ አገር ቤት ላሉት እባካችሁ ቀይ ወጥና አልጫ ሰርታችሁ አብሉልኝ ብለዋል። ባሉበት ሀገር እግዚአብሔር ይጠብቅልን። እግዚአብሔር ይጠብቅልን። ልደታ ማርያም ቀን ደግሞ የልደታ ማርያም ካቶሊካዊት ቤተክርስቲያን ተማሪዎች የ1977 እንዲሁም ደግሞ የጥቁር አንበሳ 1981 ተማሪዎች ጨራሾች ናቸው። በመላው ዓለም በሀገር ውስጥም በውጭም የሚገኙ ቤተሰቦቻችን ናቸው። በተደጋጋሚ እየመጡ እዚህ ቦታ ላይ ማዕድ እያጋሩልን ነው የሚገኙት። ዛሬ ደግሞ በልደታ ቀን ያው 250 ሰው ማዕድ አጋርተውልናል። ከዛም ባሻገር ደግሞ ለሳምንት ለቀጣይ ሳምንት ለ50 ሰው ከላይም ከታችም ቦንዳ ልብስ ገዝታችሁ አልብሱ ብለው ብር ልከውልናል። እነዚህም ቤተሰቦቻችንን እግዚአብሔር አምላክ ባሉበት ቦታ ሁሉ እድሜና ጤና ይስጣቸው። ዘር፣ ሃይማኖት፣ ብሔር አይልም። በይበልጥ የተራቡትን ሰዎች ማንኛውም ሰው የተራበውን ሰው በሩ ክፍት ነው፣ መጥቶ መብላት ይችላል። እዚህ ጋር አሁን አባታችንና ሀጂ ያሉ አጠገባችን ላይ ሁለቱም መርቀውልን እንግዲህ ወደ ምሳ እንሄዳለን ማለት ነው። አሜን አሜን። በወንድማማችነት በእህትማማችነት ያስማማን። ሀገራችን እንግዲህ ወደ ጥንቱ ነገር መልሶ የአባቶቻችንን በረከት ረድኤት ያሳትፈን። እናንተም የደከማችሁትን እንግዲህ ደም ነው ይህን ሁሉ ማቅረብ ማለት እግዚአብሔርን ማቅረብ ፈጣሪን ማቅረብ ነው። እግዚአብሔር ይስጥልኝ። ጨርሻለሁ። ይሁን የሙራዳችሁ ይሁን የቀልባችሁ ይሁን። ይህን ምስኪን የዲያበሰ ሰው አላህ ምስኪንን ፈልጉ ነው ያለው። የተራበን አብሉ ነው የሚለው። ሰውን ብቻ ነው አላህ የሚያውቀው። የእኛም መከፋፈል የእኛም ምናምን አያውቅም። እዚህ ቦታ ላይ ደግሞ ወላሂ ዘረኝነት የለም። እኔ ዛሬ በስንት ወር ነው የመጣሁት። ይናፍቀኛል ይሄ ቦታ። አላህ ያስደሳችሁ። እዚህ እንዲያው ሰው ነው ብሎ የዲያበሰው በያለበት ሰው አላህ አድርገው፣ በያለበት ተጠቃሚ አላህ አድርገው፣ የመጣ ቢመጣ የማይነካ አላህ አድርገው፣ ለሀገራችን መድኃኒት አላህ አድርጋቸው። እናንተ ደግሞ እዚህ እንዲያው ጉዳያችሁ ሁላችሁም ታላህ ተጌታችን ደሞዝ የምታገኙበት አላህ ይስጣችሁ። ልጆቻችሁም ለሀገር ፋይዳ የሚውል ይጀባ። አላሁመ ሶሊ። ሰላም የጎዳናው ሻወር ፋሚሊዎች እንደምን አረፈዳችሁ? ፋሲል ነኝ። ያው መርካቶ እንገኛለን። ያው ምሳ ለማብላት እየተዘጋጀን ነው። ያው ወጡም እንጀራውም ወጥ እየተጨለፈ ነው። ያው ልጆቹም ያው ሰብሰብ ብለዋል። ያው ታዳሚዎቹም እንኳን ከበላችሁ በኋላ ነው የሚከፈተው። እሺ ለምን አባቴ ነው ሰራ ነው ደርሷል። አሪፍ ደስ ይላል። የልደታ ማርያሞች እንግዲህ በጣም ነው የምናመሰግነው። ይሄ 5ኛው 6ኛቸው ጊዜ ነው ሲያደርጉልን። የሚቀጥለው ሳምንት ደግሞ ልብስ ገዝተውልን ገላ እናጥባለን።